አፕወርክ ላይ የምትወዱትን ስራ አግኝታችሁ ግን አፕላይ ልታደርጉ ስትሉ ኮኔክት ከተቸገራችሁ እንዴት ነው ኮኔክት ማግኘት የምችለው? ኮኔክት ልገዛ ስል ደግሞ ፕሮሞ ኮድ እያለ ደግሞ ይመጣብኛል። ምንድነው ፕሮሞ ኮድ? ኮኔክት እንዴት ነው መግዛት የሚችለው? እንዴት ነው ማግኘት የሚችለው? በየወሩ 10 ኮኔክት እንዴት ነው ማገኘው? እንዴት ነው የመጀመሪያ ኮኔክት ከገዛው በኋላ ነው ወይ ፍሪ 50 ኮኔክት የሚሰጠኝ? የሚሉትን እንዳለ ጥያቄያችሁን በዚህ ቪዲዮ እመልስላችኋለሁ። ሰላም እንዴት ናችሁ? ታምራት እባላለሁ። አዲስ ለሆናችሁ ኦንላይን ስራ ላይ ከ5 ዓመት በላይ የሰራሁት በተለይ አፕወርክ ላይ ኤክስፐርት ነኝ። ዛሬ እንግዲህ አፕወርክ ላይ አዲስ የሆናችሁ ኮኔክት አጣችሁ የተለያዩ ጥያቄዎችን እንዴት መግዛት እችላለሁ፣ ኮኔክት ከየት አገኛለሁ፣ ኮኔክት ከሌለ አይቻልም ወይ ያላችሁ ሰዎች አላችሁ። ለዛ ወሳኝና ትክክለኛ ምላሽ እመልስላችኋለሁ። እንዴት እንደምታገኙ፣ ከየት እንደምታገኙ፣ በምን መንገድ እንደምታገኙ ሁሉንም ዘርዘር ባለ ሁኔታ አወራላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንግዲህ ዛሬ ከማነሳቸው ዋና ዋና ፖይንቶች መካከል አፕወርክ ከዚህ በፊት አዲስ ጀማሪ ሆኖ ፕሮፋይል ክሬት ለሚያደርጉ ሰዎች 50 ኮኔክት በነፃ ይሰጥ ነበር። ያንን አሁን ላይ አቁሟል። ከዛ በተጨማሪ ደግሞ ራይዚንግ ታለንት ባጅ የሚያገኙ ሰዎች 30 ኮኔክት ያገኙ ነበር። እሱንም አሁን ለጊዜው አቁሟል። እንግዲህ ምክንያቱ ምን እንደሆነ ባናውቅም ራይዚንግ ታለንት ባጅ የሚያገኙት የመጀመሪያ ስራ ኮምፕሊት ያደረጉ ሰዎች ነበሩ። አሁን ቶሎ እየሰጠ አይደለም፣ 1 ወር 2 ወር እያቆየ ነው። ስለዚህ በዛ ምክንያት ስኪል ያላቸው ሰዎች ፕሮፋይል ክሬት አድርጎ ጨርሶ ኮኔክት አተናል እያላችሁ ስለሆነ ይሄ ቪዲዮ ለእናንተ ነው ማለት ነው። ስለዚህ ይህንን ለመግዛት ኮኔክት ለመግዛት ግዴታ ኢንተርናሽናል ፔመንት ያስፈልጋል። ይህንን እንግዲህ መግዛት አልቻልኩም፣ በምን ምክንያት ልግዛ፣ እንዴት ልግዛ፣ መሞከርም አልቻልኩም ያላችሁ ሰዎች ይህን ቪዲዮ እዩና ካቃታችሁ እኔ ልገዛላችሁ ቃል እገባለሁ። እናንተ ይህንን ቪዲዮ አይታችሁ ይሄ ስቴፕ ለእኔ ኮምፕሌክስ ነው ካላችሁ አናግሩኝ በቴሌግራም። ከዛ ውጪ ይሄ ቪዲዮ በጣም ፉል ኢንፎርሜሽን ያለው ነው እና ምን ማድረግ እንዳለባችሁ እያንዳንዱን ስቴፕ በዚህ ቪዲዮ አሳያችኋለሁ። በዛ መሰረት ማድረግ ትችላላችሁ፣ እያደረኩም ስለማሳያችሁ ማለት ነው። መጀመሪያ የሚያስፈልገው ምንድነው? ባይቢት አካውንት ነው። ባይቢት እንግዲህ ያው የክሪፕቶ አካውንት ነው፣ እንደ ባይናንስ ነው። ግን ክሬዲት ካርድ የሚሰጥ በነፃ የሚሰጥ አሪፍ አካውንት ነው። ይህንን ክሬት ታደርጋላችሁ። ከዛ አይዲ ቬሪፊኬሽን ትጨርሳላችሁ። አካውንቱን ክሬት አደረጋችሁ፣ አይዲ ቬሪፊኬሽን ጨረሳችሁ። ከዛ በኋላ ካርድ ኦርደር ታደርጋላችሁ። ይህንን ስቴፕ ቪዲዮ ሰርቻለሁ። ስለዚህ ዲስክሪፕሽን ላይ አስቀምጣለሁ። የእሱን ቪዲዮ ገብታችሁ ማየት ትችላላችሁ። ምናልባት ይህንን ሳወራ ኮኔክት ምንድነው፣ አፕወርክ ላይ ኮኔክት ምን ይጠቅማል ብላችሁ ግር ያላችሁ ሰዎች ካለ ስለ ኮኔክት አጠቃቀም፣ ኮኔክት ምን እንደሆነ፣ ለምን እንደሚጠቅም፣ እንዴት መጠቀም እንዳለባችሁም ጭምር ዲስክሪፕሽን ቦክስ ላይ አስቀምጣለሁ። የሰራሁት ቪዲዮ አለ፣ ማየት ትችላላችሁ። ስለዚህ አሁን ባይቢት ካርድ አውጥተናል። ምን ማድረግ አለብን ማለት ነው? ፒቱፒ ትሬድ ማድረግ አለብን። ይህንን መለማመድ መቻል አለባችሁ። እንግዲህ ፒቱፒ ትሬድ ሳወራ እኔ ከዚህ በፊት የሰራሁት ቪዲዮ ስለ ፒቱፒ የለም። ዛሬ ግን በዚህ ስቴፕ ፒቱፒ ጀምሮ ያለውን ስቴፕ አሳያችኋለሁ። ግን ፒቱፒ ላይ ኮንሲደር ማድረግ ያለባችሁ ብዙ ነገሮችን አላካተትኩም። ፒቱፒ ትሬድ ምንድነው የሚለውን ከሌሎች ቪዲዮዎች ማየት መቻል አለባችሁ። ሪስክም ስላለው ማለት ነው። ፒቱፒ ትሬድ ስታደርጉ ሪስክ አለው። በምን መንገድ ሪስኩን ማኔጅ ማድረግ እንዳለባችሁ እና እንዴት ትሬድ አድርጋችሁ ወደ ካርዳችሁ ዲፖዚት ማድረግ እንዳለባችሁ ይህንን እኔ በሃይላይት ደረጃ አሳያችኋለሁ። እናንተ ግን ዲፕሊ ስለዚህ ነገር ማየትና በዛ መሰረት ማድረግ መቻል አለባችሁ። በችኮላ የሚሆን አይደለም። ምክንያቱም ፊልተር የምታደርጉት የተለያዩ መንገዶችን የምትጠቀሙት ፔይንግ ሜተድ ፔይ ካደረጋችሁ በኋላ ምናልባት የተለያዩ ስካመሮች እዛ ጋር ስላሉ ስካም እንዳትደረጉ ጥንቃቄ መውሰድ ያለባችሁ ቦታ ስለሆነ እዛ ጋር የተለያዩ ቪዲዮዎችን 3-4 ቪዲዮዎችን ፒቱፒ ትሬድ የሚያወሩ ቪዲዮዎችን ማየት መቻል አለባችሁ። ከዛ በኋላ ግንዛቤ ወስዳችሁ ወደዚህ ደረጃ መምጣት አለባችሁ ማለት ነው። ስለዚህ ፒቱፒ ትሬድ ካደረጋችሁ በኋላ ኦልሬዲ ዲፖዚት አድርጋችኋል። ወዴት ትሄዳላችሁ? ቀጥታ ወደ አፕወርክ ትሄዱና ካርድ ኢንፎርሜሽን
ከባይቢት ካርድ ኢንፎርሜሽን ትወስዱና ወደ አፕወርክ ሄዳችሁ አፕወርክ ላይ መረጃችሁን የካርድ መረጃችሁን ስማችሁን አስገብታችሁ ቀጣይ ስቴፕ ፕሮሰስ አድርጋችሁ ባይ ማድረግ ብቻ ነው ከእናንተ የሚጠበቅ። ግን እዚህ ጋር ማወቅ ያለባችሁ ካርዱን ባላንስ ሳይኖር እንዳትሞክሩ። የትኛውም ፕላትፎርም ላይ ይሰራል ይሄ ካርድ። ለምሳሌ አሊኤክስፕረስ ላይ የተለያዩ ኦንላይን ፕላትፎርሞች ላይ ፔመንት ሜተድ ለመጠቀም በጣም ወሳኝ ካርድ ነው፣ ይሰራል። ግን የማይሰራው ምን ስለሆነ መሰላችሁ? እናንተ መጀመሪያ ያን የሚፈለገውን ባላንስ ዲፖዚት ሳታደርጉ የትኛውም ፕላትፎርም ላይ ሄዳችሁ ስትሞክሩ ወዲያውኑ ሪጀክት ያደርጋል። ከዛ በኋላ ይህን ካርድ መጠቀም አትችሉም እዛ ፕላትፎርም ላይ። ስለዚህ አስፈላጊ በሆነ ቦታ ላይ አስፈላጊውን ዲፖዚት አድርጋችሁ ሞክሩ፣ ይሰራል የትኛውም ፕላትፎርም ላይ። እኔ ስለሞከርኩ ነው። ስለዚህ ዛሬ ባይቢት ካርድ ተጠቅመን እንዴት ኮኔክት እንደምንገዛ ሙሉ መረጃ አሁን ቀጥዬ ስቴፕ ባይ ስቴፕ እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች አሁንም ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮን ላይክ አድርጋችሁ ቀጥሉ። ቀጥታ ወደ ስቴፖች። ኦኬ፣ ባይቢት አካውንት እንከፍታለን። ባይቢት እንግዲህ ሆም ላይ እንደዚህ ይመስላል። ትሬድ የሚለውን እንነካና ፒቱፒ የሚለውን ከላይ እንነካለን። ከላይ መደዳ ላይ ፒቱፒ የሚል አለ። እሱን ነክተን ቀጥታ እንደዚህ የሚል ይመጣል። መጀመሪያ ባይ እንላለን። ባይ ካልን በኋላ ባይ ላይ መሆኑን አረጋግጠን ከዛ ዩኤስዲ የሚለውን ኢቲቢ እንላለን። ኢቲቢ የሚለውን ሰርች እናደርጋለን። ዩኤስዲ የሚለውን ነክተን እዚህ ከላይ ኢቲቢ የሚለውን እንጽፋለን። ከዛ ሰርች እሱን ክሊክ ስናደርግ ከላይ ይመጣል። ያው ኢቲቢ የሚለው ተቀምጧል። ባይ የሚለው ላይ እነኛ እንግዲህ መግዛት የምንችላቸው ኦርደሮች ናቸው። ከነኚህ መሃል አማውንት ነክተን የምንፈልገውን አማውንት እናስገባለን። የምንፈልገውን አማውንት ለምሳሌ እኔ 2650 ፈልጋለሁ ብዬ አማውንት አስገባሁት። ከዛ በኋላ ከታች ይዘረዘራሉ። ለምሳሌ የመጀመሪያው ኢንኤሊጂብል ይላል፣ ቀጥሎ ባይ ይላል። ቀጥሎ የሚችለው ባይ የሚለው ይችላል ከ1000 እስከ 74000 ባለው ውስጥ። ስለዚህ እሱን ነክተን እንገባለን። ከዛ እዚህ ጋር ትክክለኛ አማውንት አስገባ ይላል። ትክክለኛ አማውንቱን እዚህ ጋር እናስገባለን። $2530 መግዛት ፈልጋለሁ። ያ ማለት 16 ዩኤስዲቲ ነው። 16.01 ነው። ስለዚህ ባይ ብያለሁ። ከዛ ባይ ካልኩ በኋላ ኮንታክት ሴለር የሚለው ከታች ትታያለች። እሷን ነክተን ሴለሩ ኦንላይን ነው አይደለም የሚለውን ቼክ ማድረግ እንችላለን። አሁን ፓይ ነው ብዬ ገባሁት። ይሄው የፔመንት ዲቴይሉን ሰጠኝ። እኔ አጋጣሚ እዚህ ጋር የአቢሲኒያ አካውንት መሆኑን ቼክ አላደረኩም ነበር። እናንተ ግን ከንግድ ባንክ የምትጨርሱ ከሆነ የንግድ ባንክ ብቻ ነው ማድረግ ያለባችሁ። አካውንቱን ኮፒ አድርጌ ንግድ ባንክ አካውንት ላይ አፕ ላይ ገባና ትራንስፌር አደርጋለሁ ማለት ነው። እዚህ ጋር ገብቼ አካውንቱን አስገብቼ ትራንስፌር አድርጌ መጨረስ እና ከዛ አሁን እዚህ ጋር ስሙን ቼክ ለማድረግ ነው። አካውንቱ ላይ ያለው ስም እና እዚህ ያለው ስም ተመሳሳይ መሆኑን ቼክ ማድረግ አለባችሁ። ክሮስ ቼክ አድርጋችሁ ሁሌም መጨረስ አለባችሁ። ስህተት መፍጠር የለባችሁም። ስማቸው የተለያየ ከሆነና ንግድ ባንክ ለምሳሌ እነሱ ንግድ ባንክ ብለው ካስቀምጡ እናንተም ንግድ ባንክ፣ እነሱ ቴሌብር ካሉ እናንተም ቴሌብር ማች ማድረግ አለበት፣ ሪስኩን ሚኒማይዝ ለማድረግ ማለት ነው። ስለዚህ እዚህ ጋር አሁን ስክሪንሻት አደርጋለሁ ደረሰኙን።
ከዛ ባይቢት ላይ ገብቼ እንደገና ትሬድ ላይ ገባና ፒ2ፒ አድርጌ ኦርደር ላይ ከታች ኦርደር የምትለዋን ነክቼ የኔን ኦርደር ክሬት ቅድም ያደረኩት ተቀምጧል። ያው እዚህ ጋር ገባና ፓይ ነው የሚለውን እንደገና ነካለው። ፔመንት ኮምፕሊትድ ብዬ ነካና ልክ ፔመንት ኮምፕሊትድ ብዬ ስነካው ለልጁ ኖቲፋይ ያደርጋል። እነኚህን ኦኬ ብዬ አረኩት። ከዛም ምን ይላል ሴንድ ብዬ ኮንታክት ሴለር ብዬ ኮፒ ፎቶ ለሱ ሴንድ አደርጋለሁ ማለት ነው፣ እንደላኩት ማረጋገጫ። ይሄ ለምንድን ነው የሚጠቅመው? የኛን ኮሙኒኬሽን በኋላ ችግር ቢፈጠር ባይቢት ሳፖርቶች ቼክ ስለሚያደርጉ ኮሙኒኬሽን ያስፈልጋል። ስክሪንሾት እዚህ ጋር መላክ አለባችሁ ከጨረሳችሁ በኋላ ዘን ይለቃል ማለት ነው። አሁን ዩኤስዲቲውን ለቆታል፣ 16ቱን ገብቷል፣ እኔ ጋር ገብቷል። ሶ አሁን ባላንስን ቼክ አድርግና ወደ ፔመንት ፕሮሰስ እንሄዳለን ማለት ነው። ሆም ላይ ገባለሁ። ከዛ ይሄው መጀመሪያ $1 ከምናምን ነበረኝ። አሁን 16 ሲጨመር 17.90 ሆኗል። ስለዚህ አሁን ወደ ካርድ አሴት ላይ ገባና ካርድ ኦፕሽን ላይ ማይ ካርድ የሚለውን ነክቼ ካርድ ዲቴይሉን ጽፍና ወስድና ሙሉ መረጃውን ካርድ ነምበር፣ ኤክስፓየር ዴት፣ ይር እና ዴት ከዛ ሲቢቢ ሶስቶቹን ጽፌ ይዤ ከዛ ቀጥታ አፕወርክ ላይ ገባለሁ ማለት ነው። እነኚህን ከዛ አፕወርክ ላይ እንደመጣው ፕሮፋይል አጠገብ ስሙ ላይ እንገባና ቀጥታ ያው ካገኛችሁ ፕሮፋይል ሴቲንግ ላይ እንገባለን። ያው ፕሮፋይል ሴቲንግ ላይ ገብቼ ሜምበርሺፕ እንደ ኮኔክትስ የሚለውን እነካለሁ። ከዛ ወደ ታች ወረድ ስል ባይ ኮኔክት የሚል አለ፣ እሱን እነካለሁ። ከዛ ይሄው 100 ኮኔክት ፎር $15 ይላል። ስለዚህ ይሄንን ነው የምመርጠው። አሁን በ$15 100 ኮኔክት ለመግዛት ፕሮሞ ኮድ ምናምን የለኝም፣ ሌላ ነገር ምንም የምነካው ነገር የለኝም። ባይ ኮኔክት ላለው ዘን እዚህ ጋር አድ ቢሊንግ ሜተድ ይላል። ፔመንት ካርድ የሚለውን እነካና መረጃ አስገባ ይላል። ያው ይሄንን ሙሉ እዛ ባይቢት ላይ ያለውን ስምና ሙሉ ካርድ ነምበር፣ ስሙን፣ ኤክስፓይሬሽን ማንዝ፣ ኤክስፓይሬሽን ይር፣ ሴኩሪቲ ኮድ ወይም ሲቢቢ ኮድ እናስገባለን፣ አድሬስ እናስገባለን፣ ካንትሪ እናስገባለን። ሁሉን ነገር እንጨርሳለን። ዚፕ ኮድ ለምሳሌ የአዲስ አበባ ከሆነ 1000 ብለን እናስገባለን። ያንን አስገብተን ስንጨርስ እዚህ ጋር ሬጂስተር ያደርጋል ማለት ነው። ይሄንን ትክክለኛ መረጃ ካላስገባችሁ ሬጂስተር አያደርግም። ከዛ ልክ እሱን እንደጨረሳችሁ ፔመንት ፔይ ትላላችሁ። ከዛ በኋላ ወደ ፕሮሰሲንግ ይገባል። አሁን ገዝቷል ኦልሬዲ በቃ ይሄ ነው ፕሮሰሱ። ግን እዚህ ጋር ማወቅ ያለባችሁ ቅድም እንደነገርኳችሁ መጀመሪያ ባላንስ ዲፖዚት ሳታደርጉ ምንም ነገር አክሽን እንዳትወስዱ። እዚህ ጋር እንግዲህ ያው 40 ኮኔክት ለኒው ሜምበርስ ክሬዲት፣ 10 ደግሞ ወራዊ ሜምበርሺፕ ክሬዲት፣ የተገዛው ደግሞ 100 እንደሆነ ያሳያል። 150 ኮኔክት ሰጥቷል። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ላይክ አድርጋችሁ እወጡ። የዛሬ ቪዲዮ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቀጣይ ቪዲዮ ሲደርስ ኖቲፊኬሽን እንዲደርሳችሁ ኖቲፊኬሽን በተን ኦን አድርጉ። መልካም ቆይታ